ዲፋይን ኤንድ ዲክሌር ቫሪያብልስ ዳታ ታይፕስ ኮንስታንትስ ምንድን ናቸው? እነዚህ ቫሪያብልስ ሪፕሬዘንት ስቶሬጅ ሎኬሽንስ ኢን ዘ ኮምፒውተርስ ሚሞሪ በኮምፒውተር ሚሞሪ ውስጥ ሎኬሽንን የሚያሳይ ነው ወይንም የሚወክል ነው። እዚህ ጋር ኮዱ ላይ ቫሪያብል ብለን አሳይን የምናደርገው አለ። ምን እንደሆነ እናያለን። ኮንስታንትስ አር ዳታ አይተምስ ሁዝ ቫሊዩስ ካን ኖት ቼንጅ ዋይል ዘ ፕሮግራም ኢዝ ራኒንግ። ኮንስታንት የሚለው ስሙ ራሱ እንደሚነግረን ኮንስታንት ነው አይለዋወጥም። እና የማይለዋወጡ ዳታ አይተሞች ናቸው። ፕሮግራሙ ራን ሲያደርግ ቼንጅ የማያደርጉ ናቸው። ቫሪያብልስ ደግሞ የፈለግነውን ቫልዩ ልንሰጣቸው የምንችላቸው ተለዋዋጭ ናቸው። ቫሪያብልስን ስናይ ለብቻ የቫሪያብል ኢዝ ፖርሽን ኦፍ ሚሞሪ ቱ ስቶር የዲተርሚንድ ቫልዩ የሆነን ቫልዩ ስቶር ለማድረግ ሚሞሪ ላይ የሚከፈት ቦታ ነው። ፖርሽን ኦፍ ሚሞሪ ነው እና ያንን ቫልዩ ስናስገባ ሚሞሪ ላይ ስቶርድ ያደርጋል። ስለዚህ ሚሞሪ ክፍት የሚሆንበት ቦታ ነው። ለምሳሌ እዚህ ጋር ኮድ አለ። ዚስ ፕሮግራም ሃዝ ኤ ቫሪያብል ብሎ ምንድነው የሚያደርገው? ኢንት ነምበር የሚለውን ዲክሌር ያደርጋል። ነምበር የሚለውን ቫሪያብል እሱ ምንድነው? ኢንቲጀር ነው። ከዛ ለነምበር ለሚባለው ቫሪያብል 5 አሳይን ያደርጋል። ስለዚህ ነምበር የሚባለው ቫሪያብል 5 ነው። ሲያውት ዘ ቫልዩ ኦፍ ዘ ነምበር ኢዝ ነምበር። ይሄ ያው እንትን ውስጥ ያለው ኮቴሽን ማርክ ውስጥ ያለው ራሱ ነው የሚወጣው። ለምሳሌ እንስራው። እዚህ ጋር ሜን እንትኑ እዚህ ጋር እንዳለው ነው። ኢንት ብለን ኢንት እዚህ ጋር ኢንት ከዛ ነምበር ኢንት ካልን በኋላ ኢንቲጀር ነው። ነምበር የሚለውን አሳይን ስናደርግ ነምበር ቫሪያብል ነው። ኢንት ነምበር ብለን ዲክሌር አደረግን። ከዛ ለነምበር የሆነ ቁጥር እንስጥ ወይንም ቫልዩ እንስጥ። ነምበር ኢኳል ቱ 5 አለ። ከዛ ሲአውት ካልን በኋላ ምንድነው ኮቴሽን ማርክ ውስጥ ነው የምናደርገው ዘ ቫልዩ ኦፍ ነምበር ኢዝ ብለን ኮቴሽን ማርኩን ዘጋን። ከዛ ሌዛን ዘ ቫልዩ ኦፍ ነምበር ኢዝ ነምበር ከዛ ኮቴሽን ማርክ ሌዛን እያደረግን መቀጠል እንችላለን። ስንጨርስ እንደዚህ ዝም ብለን እንደዚህ ብንዘጋው ይሄ ምን የሚያወጣ ይመስላችኋል? ሁሌ ሲአውት ብለን ኮቴሽን ማርክ ውስጥ ያደረግነው ነገር ራሱ ነው የሚወጣው። እዚህ ጋርም ኮቴሽን ማርክ ውስጥ ነምበር የሚል ጽሁፍ አለ። ጽሁፉ ነው የሚወጣው። ይህንን ራን ስናደርግ ዘ ቫልዩ ኦፍ ነምበር ኢዝ ነምበር የሚል ኮቴሽን ማርክ ውስጥ ያሉት ናቸው የወጡት። ስለዚህ በዚህ ላይ ደግሞ ለውጥ እናርግ፣ ቼንጅ እናርግና ይህንን ኮፒ አድርገን ሁለተኛው መስመር ላይ እችኛዋን እስቲ ኮቴሽን ማርኳን እናጥፋ። እዚህ ጋር ዘ ቫልዩ ኦፍ ነምበር ኢዝ ነምበር። አያችሁ ልዩነቱ ምንድን ነው? እዚህ ጋር ነምበር የሚለውን ኮቴሽን ማርክ ውስጥ ነው ያደረግነው። እዚህ ጋር ከኮቴሽን ማርክ ውጭ ነው ያደረግነው። ምን የሚፈጠር ይመስላችኋል? ዘ ቫልዩ ኦፍ ነምበር ኢዝ ነምበር ይልና ዘ ቫልዩ ኦፍ ነምበር ኢዝ 5። አሁን እዚህ ጋር በአንድ መስመር ወጣ አይደል? በአንድ መስመር የወጣው ሁለቱም ሲያውት ነው፣ ይሄም። ስለዚህ ሁለት መስመር እንዲሆንልን ምን እናደርጋለን? የመጀመሪያው መስመር ስንጨርስ ሌዛን እናደርግና ኢንድ ላይኑ ይለቅ። ስለዚህ ኢንድ ላይን ስንል አሁን ራን ስናደርግ ይሄንን በዚህ መስመር ያለውን ካወጣ ዲስፕሌይ ካደረገልን በኋላ ከዛ ቀጣዩን በአዲስ ላይን ነው የሚያወጣልን ነው። ተመልከቱ። ራን ስናደርግ ዘ ቫልዩ ኦፍ ነምበር ኢዝ ነምበር የመጀመሪያው ላይን፣ ሁለተኛው ላይን ዘ ቫልዩ ኦፍ ነምበር ኢዝ 5። ምንድን ነው የሆነው? ለውጡን ተመልከቱ። እዚህ ጋር ዘ ቫልዩ ኦፍ ነምበር ኢዝ ብለን ነምበርን በኮቴሽን ማርክ ስላደረግን ኮቴሽን ማርክ ውስጥ ያለው ነገር ነው የሚወጣው። እዚህ ጋር ደግሞ ዘ ቫልዩ ኦፍ ነምበር ኢዝ ብለን ነምበር ኮቴሽን ማርክ ውስጥ ሳይሆን ኦኬ ነምበር የሚባል አለ ነው፣ ዲክሌርድ የሆነ ቫሪያብል ነው ነምበር። እና ነምበር የሚለው ይሄው እሱም ስንት ነው? 5። ስለዚህ 5ን ነው የሚያወጣልን። ይሄንን ዘ ቫልዩ ኦፍ ነምበር ኢዝ 5 ብሎ ያወጣልን። ልዩነቱን እዚህ እየተረዳችሁ ሁሌ ሲያውት ብላችሁ ኮቴሽን ማርክ ውስጥ ያስቀመጣችሁት ነገር ይወጣል። ከኮቴሽን ማርክ ውጭ የሆነ ነገር ደግሞ እንደዚህ ቫልዩ ያለው ነገር ቫሪያብልን ቀጥታ ያለ ኮቴሽን ማርክ መጻፍ ነው።
እና ይሄ ኢንድ ላይ የሚለው ላይኑ እንዳለቀ የሚያሳይ ነው። ከዛ በኋላ ምን አደረገ መሰላችሁ? መሀል ላይ መጣንና እስኪ ከዚህ በኋላ ነምበርን ኢኳል ቱ 7 እንበለው። እዚህ ጋር እንግዲህ ነምበር የሚባል ኢንቲጀር አለ። ነምበር ስንት ነበር? 5 ነበር። ከዛ ሲያውት ዘ ቫልዩ ኦፍ ነምበር ኢዝ ነምበር የሚለውን 5 ያወጣል። እዚህ ላይን ላይ 7 ከሆነ በኋላ ምን እንበለው? ሲያውት ዘ ቫልዩ ኦፍ ነምበር ኢዝ ነምበር እንበለው። ስለዚህ ስንት የሚወጣ ይመስላችኋል? እሺ እዚህ ጋር እንዲያርገን እዚህ ጋር እንደ ኢንድ ላይን ይህንንም መጠቀም እንችላለን። ኮቴሽን ማርክ ውስጥ ስላሽ ወደዚህ የዞረ ስላሽ ከዛ ኢን ኒው ላይን እንደማለት ነው ይሄ። እና ቀጥሎ ሲያውት ዘ ቫልዩ ኦፍ ነምበር ኢዝ ነምበር አለ። ምን የሚሆን ይመስላችኋል? እያንዳንዱ ሲያውት እንግዲህ ዲስፕሌይ የሚደረግ ነው። የመጀመሪያው ላይ ዘ ቫልዩ ኦፍ ነምበር ኢዝ ነምበር የሚል ጽሑፍ ይወጣል። ሁለተኛው ላይ ዘ ቫልዩ ኦፍ ነምበር ኢዝ እዚህ ጋር የነምበር ቫልዩ ስንት ነው? 5 ይወጣል። ከዛ ምን ሆነ? ነምበር 7 ሆነ አይደል? ሲያውት ዘ ቫልዩ ኦፍ ነምበር ኢዝ ምን ይሆናል? 7 ይሆናል። ለምን? አፕዴት ሆኗል። እዚህ ጋር ቀይረነዋል፣ አዲስ ቫልዩ ሰጠነዋል። ስለዚህ ራን ስናደርግ ይሄንን አያችሁ፣ ዘ ቫልዩ ኦፍ ነምበር ኢዝ ነምበር የመጀመሪያው። ሁለተኛው ላይ ዘ ቫልዩ ኦፍ ነምበር ኢዝ 5። ሶስተኛው ላይ ዘ ቫልዩ ኦፍ ነምበር ኢዝ 7 አፕዴት ሆኗል ነው። ስለዚህ ላይ ያለውን ሳይሆን የሚያየው ኮዱ እዛ አፕዴት የሆነውን ነው አጠገቡ። ከዛ በታች ከዚህ በታች የፈለገውን ያህል ብንሄድ 7 ብሎ ነው የሚያስበው ኮዱ። ነምበር የሚለውን ቫሪያብል 7 ነው ብሎ ነው የሚያስበው። ስለዚህ በእንደዚህ አይነት መንገድ መስራት እንችላለን። እዚህ ጋር አውትፑቱን እንደዚህ ጽፎልናል። ኢች ቫሪያብል ኒድስ አን አይደንቲፋየር። እያንዳንዱ ቫሪያብል አይደንቲፋየር ያስፈልገዋል ነው። አይደንቲፋየር ምንድን ነው ከተባለ a programmer defined names that represent some elements of a program። ለምሳሌ variable names are examples of identifiers። የቫሪያብል ስሞችን አይደንቲፋየር ብለን መጥራት እንችላለን። የዛ ምሳሌ ነው። ኪወርድስ ወይንም ሪዘርቭድ የሆኑ ወርዶች አሉ። ኪወርድ ለቫሪያብል ልንሰጣቸው ማንችላቸው በሲ ፕላስ ፕላስ ኮድ ሪዘርቭ የሆኑ ወርዶች አሉ። ቫሪያብል፣ ፋንክሽን ኔም፣ ሌብልስ እነዚህ ሁሉ አይደንቲፋየር ናቸው። ለምሳሌ ሰም ሩልስ ዛት መስት ቢ ፎሎድ ዊዝ ኦል አይደንቲፋየር፣ አንዳንድ ህጎችን መከተል ያለብን አይደንቲፋየርስ ስንል the first character must be one of the letters small a to z capital A to z or an underscore character። ሁሉ ጊዜ የሆነ ቫሪያብል ስም ስትሰጡ ለምሳሌ ኢንት ብላችሁ የሆነ ቫሪያ እዚህ ጋር ነምበር ነው አይደል የሚል የሰጠነው። ስለዚህ ኢንት ብለን የሆነ ነገር ሌንግዝ መውሰድ ከፈለገን ኢንት ብለን ሌንግዝ ማለት እንችላለን። እንግዲህ እንደዚህ መጻፍ እንችላለን። የመጀመሪያው ሌተር ምን መሆን አለበት ከሚለው አንፃር ካፒታል ማድረግ እንችላለን። ኢንት ብለን ሌንግዝ ካፒታል ማድረግ እንችላለን። ወይንም ደግሞ የመጀመሪያውን ስንጀምር አንደርስኮር አድርገን ማድረግ እንጀምራለን። በእነዚህ ሁሉ ችግር የለውም። እሺ ለምሳሌ ለሌንግዝ የሆነ ቫልዩ እንስጥ። እዛው ዲክሌር እያደረግንም እንትን ማድረግ እንችላለን። ኢኳል ቱ ብለን ኢንት አንደርስኮር ሌንግዝ ኢኳል ቱ 6 ሜትር ነው ብለን እናስብ። ሲያውት ዘ ቫልዩ ኦፍ ዘ ላይን ኢዝ ሌንግዝ አንደርስኮር ሌንግዝ ነው። ይህንን ራን ብናደርግ ይሰራል። ዘ ቫልዩ ኦፍ ዘ ላይን ኢዝ 6 ሌንግዝን 6 አንደርስኮር ሌንግዝ ብለን ሰጠናል። የመጀመሪያው ፊደል ስሞል ቢሆን ይሰራል። ስለዚህ ይህንን ሲያውት ብለን ሌንግዝ እንዲያወጣ ስንል ይሰራል። አሁን ሌላስ ካፒታል ብናደርገው የመጀመሪያውን ፊደል ይሰራል። የመጀመሪያውን ፊደል ካፒታል አድርገን ራን ስናደርገው ይሰራል። ከነዚህ ውጪ ያሉት ለምሳሌ የመጀመሪያውን ፊደል በእንትን መጀመር አንችልም። በእንደዚህ በሌላ ዲጂት እንደዚህ ፐርሰንታይል አድርገን ከጀመርን አይሰራም። ዲክሌር ስናደርግ ቫሪያብሉን ወይንም አይደንቲፋየሩን እንደዚህ ፐርሰንታይል ስናደርግ ምን ይላል አያችሁ? ኤረር ይላል። ፐርሰንት መግባት አይችልም። ስለዚህ የመጀመሪያው ፊደል መሆን ያለበት ካፒታል ሌተር ስሞል ሌተር ከኤ እስከ ዜድ ወይንም ካፒታል ሌተር ከኤ እስከ ዜድ ወይንም አንደርስኮር እቺ
አንደርስኮር ካራክተር ነው ሊሆን የሚገባው። አፍተር ዘ ፈርስት ካራክተር ዩ ሜይ ዩዝ ዘ ሌተርስ ኤ ቱ ዜድ ኤ ስሩ ዜድ ዘ ዲጂት 0 to 9 ኦር አንደርስኮርስ። ከዛ በኋላ በዲጂት ብንጀምርም አይሰራም። ለምሳሌ ሌንግዝ ፎር ሌንግዝ ብለን እንትን ብናደርግም በዲጂት ብንጀምርም አይሰራም። ስለዚህ ካፒታል ሌተር ስሞል ሌተር ወይንም አንደርስኮር ነው መሆን ያለበት የመጀመሪያው ፊደል። ከመጀመሪያው ፊደል በኋላ መሀል ላይ አንደርስኮርም መክተት እንችላለን። አሁን ሌን ብለን አንደርስኮር ብናደርግ ይሰራል፣ ችግር የለውም። ይሄንን ራን ብናደርግ ይሰራል። ቁጥርም መክተት እንችላለን። እንደዚህ እዛ ከፊት ያለውን እንትን ካረግን በኋላ መሀል ላይ ቁጥርም ማድረግ ይቻላል። ካፒታል ስሞል ሌተሮችንም ማድረግ ይቻላል፣ መጻፍ ይቻላል። አፐር ኬዝ ኤንድ ላወር ኬዝ ካራክተርስ አር ዲስቲንክት እና አፐር ኬዝ እና ላወር ኬዝ ካራክተሮች የተለያዩ ናቸው። ለምሳሌ እዚህ ጋር ኢንት ሌንግዝ ብለን ይሄኛውን ሲአውት ብለን በስሞል ሌንግዝ ብንጀምር እንግዲህ ሌንግዝ ነው፣ ነገር ግን እዚህ ካፒታል እዚህ ስሞል ነው። ስለዚህ አይተዋወቁም ነው፣ ተመሳሳይ አይደለም። አያችሁ እዚህ ጋር ምን እያለ ነው? ሌንግዝ ዋዝ ኖት ዲክሌርድ ኢን ዲስ ስኮፕ። ዲክሌር ያላረኩትን ነገር ሲአውት እንዲሆን እያስገደድኩት ነው። እዚህ ዲክሌር ያረኩት በካፒታል የለ ነው። ስለዚህ ኬስ ሴንሲቲቭ ነው። C++ ኬስ ሴንሲቲቭ ማለት ካፒታል እና ስሞል ሌተር መሆኑ ልዩነት ያመጣል ነው። ካፒታል እና ስሞል ሌተሮች አፐር ኬዝ እና ላወር ኬዝ ካራክተሮች ዲስቲንክት ናቸው። አንዱ ሌላውን አይደለም፣ ተመሳሳይ ትርጉም ቢኖራቸው እንኳን። ሶ ዚስ ሚንስ ለምሳሌ አይተምስ ኦርደርድ፣ ይሄ አጻጻፍ እና ይሄ አጻጻፍ ተመሳሳይ አይደለም፣ ተመሳሳይ ትርጉም የላቸውም። የዚህኛው አይ ካፒታል ነው፣ የዚህኛው አይ ደግሞ ስሞል ነው። የዚህ ኦ ካፒታል፣ ኦ ስሞል። ስለዚህ እንደ አይደንቲፋየር የምንጠቀመው እነማንን ነው? በእንደዚህ አይነት መልክ መጻፍ እንችላለን። ዴይ ኦፍ ዊክ ካፒታል መሀል ላይ እያስገባን መጻፍ እንችላለን። ሙሉ ካፒታል፣ ሙሉ ስሞል፣ ኤክስ፣ ከኤክስ በኋላ ቁጥር፣ ከኤክስ በኋላ አንደርስኮር ቁጥር፣ በአንደርስኮር መጀመር ይቻላል። ቁጥር በመጨረሻ መጻፍ ይቻላል። ኢንቫሊድ የሚሆኑትስ ዳታ ስላሽ ሬክ፣ ይሄ የማሉ ስላሽ አይሰራም። መሀል ላይ ፕላስ ሲሆን አይሰራም። አያችሁ ቁጥር ከፊት ሲመጣ አይሰራም። ቁጥር ብቻ እንደ አይደንቲፋየር አይሰራም። ፐርሰንት ከፊት አይሰራም። ቁጥር ከፊት አይሰራም። ዶት መሃል አይሰራም። የሚሰራው በእንደዚህ አይነት መልክ ነው። የመጀመሪያው ፊደል እዚህ ጋር ያው ተመልሰን ለማስታወስ ያህል የፈርስት ካራክተር የመጀመሪያው መሆን ያለበት ከኤ እስከ ዜድ ካፒታልም ስሞልም ወይንም አንደርስኮር ነው። ከመጀመሪያው እንትን በኋላ ከኤ እስከ ዜድ ካፒታልም ስሞልም ወይንም ቁጥር ከ0 እስከ 9 ወይንም አንደርስኮር ነው። ከዚህ ውጪ ፕላስ ብትከቱ ጭረት ብትከቱ አይሰራም ነው እንደ አይደንቲፋየር። Another rule is that you should not use any keyword of the C++ language to define your own identifier. አሁን እዚህ ጋር እንደ ኢንት ብዬ አይደንቲፋየር ሰጥቻለሁ አይደል? ስም ሌንግዝ የሚል ስም ሰጥቻለሁ። ነገር ግን ለሲ ፕላስ ፕላስ ሪዘርቭድ የሆኑ ወርዶች አሉ ማይነኩ። ለምሳሌ ኢንት ብዬ እዚህ ጋር ስዊች የሚል አለ። እነዚህ ሁሉ ማይነኩ ቃላት ናቸው። እነዚህን እንትን ብታደርጉ አይሰራም እና እዚህ ጋር ያለውን ስዊች የሚለውን እንትን ለማድረግ ሞክር። ኢንት ስዊች ኢኳል ቱ የሆነ ቫልዩ 6 ከዛ ሲአውት ስዊች ብል ይሰራል? ስዊች ይሰራል? አይሰራም። ለምን? ስዊች የሚሰራ እዚህ ጋር ላይን 7 ላይ አንኳሊፋይድ አይዲ ቢፎር ስዊች፣ ከስዊች በፊት ኢንት ማለት የለም። ይሄ ስዊች የሚለው ቃል ራሱ ሪዘርቭድ የሆነ ነው። ሪዘርቭ የሆኑ ቃላትን ስንጽፍ ምን ይሆናል? ሰማያዊ ይሆናል። አሁን ሌንግዝ የሚለውን ስጽፍ ሰማያዊ ይሆናል እንዴ? አልሆነም እዚህ በዚህኛው ኮምፓይለር። ነገር ግን ትሩ ኢንት ትሩ ብዬ ስጽፍ ኦልሬዲ ሪዘርቭድ ነው፣ አትጠቀመው። ይሄንን መጠቀም የለብኝም። ስለዚህ ለምሳሌ ኤኤስ የመበል ኢንት ኤኤስ የመበል ይሰራል። እሺ እዚህ ራን ብናደርግ
ኤኤስኤምን ዲክሌር ማድረግ አትችልም እያለ ይነግረኛል። ስለዚህ እነዚህ ሁሉ ቃላት ኔም ስፔስ፣ ኒው፣ ኦፕሬተር፣ ታይፕ ኔም፣ ዩኒየን እያለን በእነዚህ ቃላት አይደንቲፋየር እንትን ማድረግ አይቻልም፣ ዲፋይን ማድረግ አይቻልም። አዲሽናሊ አልተርኔቲቭ ሪፕሬዘንቴሽንስ ፎር ሰም ኦፕሬተርስ ዱ ኖት ሃቭ ቱ ቢ ዩዝድ አስ አይደንቲፋየር ሲንስ ዜ አር ሪዘርቭድ ወርድስ አንደር ሰም ሰርከምስታንስስ። እንደዚህ ያሉትም ሪዘርቭድ የሆኑ ስለሆነ በአንዳንድ ሁኔታዎች ላይ መጠቀም አንችልም። ኦልሶ ሰም ስፔሲፊክ ሪዘርቭድ ኪወርድስ ሜይ ቢ ዩዝድ ፎር ዘ ኮምፓይለር። አንዳንድ ሪዘርቭድ የሆኑ ቃላትንም ልንጠቀም እንችላለን። እንደ ፋር፣ ሂውጅ፣ ኒር ያሉ ኪወርዶች እንደ ኪወርድ መጠቀም እንችላለን። አስ ኪወርድ መጠቀም እንችላለን። ዳታ ታይፕስ የሚባለው ደግሞ ዩዝድ ቱ ቴል ዘ ታይፕ ኦፍ ዴታ ቱ ቢ ስቶርድ ሲንስ ስቶሪንግ ኤ ሲምፕል ነምበር a later or a larger number is not going to occupy the same space in memory። ዳታ ታይፕ የሚባለው ዲክሌር እያደረግን ያለ ነው ወይንም ስቶርድ የሚሆነው ዳታ ምን አይነት ነው ነው። ቁጥርን ስቶር ለማድረግ የሚያስፈልገው እንዲሁም ሌተርን ስቶር ለማድረግ ላርጅ ነምበርን ስቶር ለማድረግ የሚያስፈልገው ሚሞሪ ተመሳሳይ አይደለም። እንግዲህ ቅድም ቫሪያብል ስንል ሚሞሪ ኮምፒውተራችን ውስጥ የሚሞሪ ቦታ የሚያዝበት ነው፣ ቦታ ይያዝለታል ነው። እዚህ ጋር ኢንት ብዬ ሌንግዝ ቀደም እንዳልኩት ኢንት ሌንግዝ ብዬ እንትን ስል ለሌንግዝ ቦታ ተይዞለታል፣ ያ ቫልዩ ስቶር የሚሆንበት ቦታ ተይዞለታል ማለት ነው። እንደዛውም ታይፑ ዳታ ታይፑ ምን አይነት ነው የሚለው ምን ያህል ቦታ ክፍት ይዘጋጅለት የሚለውን ሚሞሪ ላይ እንትን ያደርጋል። ምክንያቱም ነምበር ሌተር ተመሳሳይ ቦታ አይደለም ኦኩፓይ የሚያደርጉት ሚሞሪ ላይ። ቱ ታይፕስ አሉ ዳታ ታይፕስ፣ ፈንዳሜንታል እና ድራይቭድ ዳታ ታይፕስ የሚባሉ ኤግዛምፕልስ እነ ካር፣ ሾርት፣ ሎንግ፣ ኢንት፣ ፍሎት እያለ ይቀጥላል። ለምሳሌ ካር ካራክተርን ስናይ 1 ባይት ነው የሚይዘው። ዲስክሪፕሽኑ ካር ማለት ካራክተር ኦር ኢንቲጀር 8 ቢትስ ሌንግዝ ካራክተር ወይንም ኢንቲጀር ሊይዝ ይችላል። 8 ቢትስ ሌንግዝ ያላቸውን ሬንጅ እንደዚህ ይሰጠናል። ሾርት ሲባል ኢንቲጀርን የሚያሳይ ነው። ሎንግም ኢንቲጀርን የሚያሳይ ነው፣ ግን በ16 ቢት እና በ32 ቢት። ኢንት ሲባል ኢንቲጀር በ4 ባይት ነው። ፍሎት ሲባል ደግሞ ፍሎቲንግ ነምበር በዶት 3 ነጥብ ምናምን በዴሲማል መጻፊያ። ደብልም እንደዛ ነው። ደብል ፕሬሲሽን ፍሎቲንግ ነምበር ሆኖ ፍሎት የሚይዘው 7 ዲጂት ሲሆን ይሄኛው እስከ 15 ዲጂት ይሄዳል። ፍሎት እና ደብል የሚለያዩት በዛ ነው። ሎንግ ደብል አለ። ስለዚህ ምን ማለት አልችልም ነው እዚህ ጋር ኢንት ሌንግዝ ብዬ አሁን በነጥብ 6.73 ብዬ ሲያውት ሌንግዝ ብል ስንት የሚወጣ ይመስላችኋል? እዚህ ጋር እንደምናየው 6 ነው የሚወጣው። ለምን 6.73 ኢንቲጀር አይደለም። እዚህ ጋር ግን ዲክሌር ያደረኩት ዳታ ታይፕ ኢንቲጀር ነው። ስለዚህ ምን ያደርገዋል? ከዚህ ቁጥር ኢንቲጀር ፓርቱን 6ን ብቻ ሲያውት ያደርገዋል። ነገር ግን ይሄን ቫልዩ ምን ባረጋው? ፍሎት ባረጋው ራሱ 6.73 ይወጣል። አያችኋል ልዩነቱን? ስለዚህ ኢንት ልዩነቱን ለማየት እዚህ ጋር ኢንት ብዬ ዊድዝ ልበል። ዊድዝ ኢኳል ቱ ተመሳሳይ ቫልዩ 6.73 ሌንግዝም 6.73 ነው። ይሄኛውን ኮድ ራሱን ወስጄ ሌንግዝ የሚልበት ቦታ ላይ ዊድዝን እንዲያወጣልኝ ላርክ ሲያወት እዚህ ጋር ሌንግዝ የሚልበት ዊድዝ። ስለዚህ ምን የሚወጣ ይመስላችኋል? ሌንግዝ እዚህ ጋር ሌንግዝ እና 6.73 ነው። ዊድዝም 6.73 በዚህኛው ሲወጣ ግን ሌንግዝ ፍሎት ነው፣ ዊድዝ ደግሞ ኢንት ነው። ፍሎት ዴሲማል ፖይንቶችን ይይዛል በነጥብ የተጻፉ። እዚህ ጋር 6.73 ሲወጣ ኢንት ይሄ ኢንቲጀር ፓርቱን ብቻ ያወጣል። ኢንቲጀር በነጥብ የተጻፉትን ስለማያነብ ማለት ነው። ስለዚህ ራን ስናደርግ ያችሁ የመጀመሪያው 6.73 ሲወጣ ሁለተኛው ላይ 6 ብቻ ነው የወጣው፣ ኢንቲጀር ፓርት ነው የወጣው። ስለዚህ ዳታ ታይፕ የሚባለው ታይፑ ምን አይነት ነው የሚለውን ነው። ቡል አለ፣ ትሩ ኦር ፎልስን ዳታ ሪተርን የሚያደርግ ቫልዩ። ደብሊው ካር አለ፣ ዋይድ
ካራክተር እነዚህን ሁሉ እየሰራን የምናያቸው ናቸው። ለምሳሌ ኢንት ይባላል ፍሎት የሆነ ማይ ነምበር ኢንት var 1 እያለን ታይፕ ዳታ ታይፑ ከዛ አይደንቲፋየር ነው። ከፊት ዳታ ታይፕ ከዛ አይደንቲፋየር እነዚህ ቫሪያብል አሉ አይደል? አይደንቲፋየር ይባላሉ። ዳታ ታይፕ አይደንቲፋየር። A declaration introduces a variable's name such as var1 into a program and specifies its types። ስለዚህ ዲክላሬሽን ምንድነው የሚያደርገው? ለምሳሌ እዚህ ጋር var1 የሚለውን ቫሪያብል ኔም ይሰጠዋል። ያንን ታይፑ ምን እንደሆነ ይነግረናል። ኢንት እንደሆነ ታይፑን ይነግረናል። To declare several variables of same type, you can declare all of them in the same line, separating the identifiers with commas። ከአንድ በላይ እንትኖችን ከአንድ በላይ ቫሪያብሎችን ዲክሌር ማድረግ ከፈለጋችሁ ግን ተመሳሳይ አይነት ከሆኑ ለምሳሌ ኢንቲጀር ሆኖ ዊድዝ ሌንግዝ ሄይትን ዲክሌር ለማድረግ ከፈለገን ኢንት ዊድዝ ኢንት ሌንግዝ እያለን ከምንጽፍ ምን እናደርጋለን? ኢንት ዊድዝ ኮማ ሌንግዝ ኮማ ሄይት ኮማ እያለን መቀጠል ስንጨርስ ሰሚኮለን። ስለዚህ ምን አደረግን? ዊድዝም አለ ሌንግዝም አለ ሄይትም አለ። ሁሉም ምንድን ናቸው? ተመሳሳይ አይነት ኢንት ናቸው፣ ኢንቲጀር ናቸው። ስለዚህ ተመሳሳይ አይነት የሆነውን ስም ከፊት ሰጠን በአንድ መስመር ዲክሌር ማድረግ እንችላለን ነው። ይሄ በሌላ ቋንቋ ይሄ ኢንት ዊድዝ ሌንግዝ ሄይት ማለት ኢንት ዊድዝ ኢንቲጀር ነው። ሰሚኮለን ኢንት ሌንግዝ ኢንት ሄይት ኢንቲጀር ነው። እና እንደዚህ እንደማለት ነው። እንዲህ 3 መስመር ከምንጽፍ በአንድ መስመር ተመሳሳይ የሆኑትን በአንድ ላይ አድርገን ዲክሌር ማድረግ እንችላለን። ኢንቲጀር ዳታ ታይፕስ ካር፣ ሾርት፣ ሎንግ፣ ኢንት። ኢንቲጀር ዳታ ታይፕ የሚባሉ ካራክተር ያው ሲንግል የሆነ ፊደልን ነው የሚያሳየው ሌተርን፣ ኢንቲጀርም ሊሆን ይችላል። ሾርት አለ፣ ሎንግ፣ ኢንት። እነዚህ ካምቢ ሳይንድ ኦር አንሳይንድ ሊባሉ ይችላሉ። ኢንቲጀር እንግዲህ ሳይንድ ሲባል ፖዚቲቭንም ኔጌቲቭንም ቁጥር ስቶር ማድረግ የምንችልበት ማለት ነው። አንሳይንድ ከተባለ ደግሞ ፖዚቲቭ 0 እና ነን ኔጌቲቭ የሆኑ ቁጥሮችን ብቻ ነው ሴቭ የሚያደርገው። እዚህ ጋር ለምሳሌ ከፊት አንሳይንድ ብለን ሾርት እንግዲህ የኢንቲጀር ታይፕ ነው። አንሳይንድ ሾርት ነምበር ኦፍ ሳንስ ስንል ኔጌቲቭ ቁጥሮችን አይቀበልም ነው። አንሳይንድ ሲሆን እንግዲህ ነምበር ኦፍ ሳን የልጆች ቁጥርን ነው። የልጆች ቁጥር ኔጌቲቭ ሊሆን አይችልም። ስለዚህ ከምን ይጠብቀናል? አንሳይንድ የሚለውን መጠቀማችን ስህተት እንዳይፈጠር። ነምበር ኦፍ ሳን አስገባ ስንል ተጠቃሚውን ኔጌቲቭ ቁጥር እንዳያስገባ። ኔጌቲቭ ቢያስገባም ኔጌቲቭም ትቶ ቁጥሩን ነው የሚያየው ነው አንሳይንድ ሲሆን። ሳይንድ ሲሆን ደግሞ ፖዚቲቭንም ኔጌቲቭን። ለምሳሌ ሳይንድ ብሎ ኢንት ኢንቲጀር ነው ታይፑ። ማይ አካውንት ባላንስ የአካውንት ባላንስ ስንት ብር አለ የሚለውን ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። By default, if you do specifically signed or unsigned, it will be assumed that the type is signed. Do not specify ባናረግ ሳይንድ ብለን አንሳይንድ ብለን ስፔሲፋይ ባናረግ ኢንቲጀር ማለት ዳታ ታይፑ ሳይንድ ነው የሚሆነው። ፖዚቲቭንም ኔጌቲቭንም የሚቀበል ቁጥር ነው የሚሆነው። ስለዚህ ኢንት ማይ አካውንት ባላንስ ማለት በሌላ ቋንቋ ምንድን ነው? ሳይንድ ኢንት ማይ አካውንት ባላንስ እንደማለት ነው። ይሄ ከዚህኛው ጋር ተመሳሳይ ነው። ባዶ ብንተወው ሳይንድ ነው የሚሆነው። ኢኒሻላይዜሽን ኦፍ ቫሪያብልስ የሚላለ when you want a variable to store a concrete value the moment that is declared ዲክሌር በምታደርግበት ጊዜ እዛው ቫልዩ መስጠት ከፈለክ ነው። ይሄ ታይፕ አለ፣ አይደንቲፋየሩ አለ፣ ከዛ ኢኒሻል ቫልዩ ተሰጠዋል። ይሄንን አድርገናል እዚህ ጋር ኢንት ዊድዝ ብለን ኢኳል ቱ እዛው ኢኒሻላይዝ ታደርጋለ 7 ሌንግዝ ኢኳል ቱ እያለን ወይንም ከአንድ በላይ ከምናደርግ እንደዚህ ኢንት ዊድዝ ኢኳል ቱ 7 እዛው ታይፑን ጻፍን፣ ከዛ ቫሪያብሉን ወይንም አይደንቲፋየሩን ጻፍን፣ ከዛ እዛው ኢኒሻላይዝ አደረግን።
ቫሊዩ ሰጠ ነው። ከዛ ሲአውት ዊድዝ ማለት እንችላለን። ይሄ ኢኒሻላይዝ ማድረግ ይባላል፣ ማስጀመር እንደማለት ነው። ኢንት ኢኳል ቱ 0 ኢንት ኤጅ ኢኳል ቱ 6 በአንድ ላይም ብዙ ካለ እየሰጠን ኮማ እያደረግን እየሰጠን መቀጠል እንችላለን። ካር ኤክስ ኢኳል ቱ ቢ ካራክተር ፊደላትን ነው የሚቀበለው በሲንግል ኮቴሽን ማርክ ውስጥ። Additionally to this way of initializing variables, known as C like C++ has added a new way to initialize a variable by enclosing the initial value by between parentheses. በእንደዚህ አይነት መልክም ኢኒሻላይዝ ማድረግ ይቻላል ነው። እዚህ ጋር በፓረንቴሲስ ውስጥ ማስገባት int width equal to 7 ብያለሁ። int ብዬ width ከዛ ምን ውስጥ ፓረንቴሲስ ውስጥ ቫልዩን ማስገባት ተመሳሳይ ነው። ይሄንን ራን ብናደርገው ስንት ያወጣል? 7። ስለዚህ ኢኳል ቱ ብዬ የምሰጠውን ኢንት ዊድዝ ፓረንቴሲስ ውስጥ ቫልዩን ማስገባት። ስለዚህ ይሄኛው ኢኳል ቱ ብዬ ከመጻፍ ትንሽ ይገላግለኛል ነው። ሁለቱም መንገዶች እዚህ ጋር ኢንት ኢኳል ቱ 0 ያልነውና ኢንት ኤ ፓረንቴሲስ 0 ማለት ተመሳሳይ ነው። ሁለቱም ቫሊድ መንገድ ናቸው። ሁለቱም ኢኩቫለንት መንገድ ናቸው። A variable can be declared anywhere in the C++ program but before reference. በC++ ፕሮግራም ላይ ፕሮግራም ላይ የትም ቦታ ዲክሌር ልናደርግ እንችላለን ቫሪያብልን ስንጀምር ከላይ ብቻ አይደለም። ከሲአውት ካለም በኋላ መሃል ላይም የትም ቦታ ዲክሌር ማድረግ እንችላለን። ነገር ግን ሪፈር ከማድረጋችን በፊት ነው መሆን ያለበት ነው። ለምሳሌ እዚህ ለኢንት ለዊድዝ 7 ሰጥቻለሁ። እዚህ ጋር ኢንት ወይንም ካራክተር ካር የሆነ ስም ኔም ወይንም ሌተር የሚል ካራክተር ለሱ እንትን ውስጥ ላርክ ሲንግል ኮቴሽን ማርክ ውስጥ ነው ኤም ባረግ። ስለዚህ ሌተር የሚለው ቫሪያብል ኤም የሚባል ቫልዩ ነው የተሸከሙ። ከዛ እዚህ ጋር ሲአውት ብልስ ሲአውት ሌተር የሚለውን ሲአውት ባረግ ምን ይሆናል? ሲአውት ሌተር። ያው ዊድዝ የሚለው ዊድዝ ይወጣል፣ ግን ሌተር የሚለው ምን ይሆናል? ሌተርን ዲክሌር ያደረኩት ታች ነው፣ ሲአውት ያልኩት ግን ላይ ነው። ስለዚህ ሪፈር እያደረኩ ያለሁት ገና ወደ ታች ላይ እንትን የሚሆነው ነው። ስለዚህ ሁሉ ጊዜ መሆን ያለበት ምንድነው? ዲክሌር የምናደርገው ሪፈር ከምናደርግበት ፖይንት በላይ ነው። ቢፎር ሪፈረንስ ነው። ስለዚህ ዲክሌር ካደረግን በኋላ ነው ሪፈር የምናደርገው። አሁን ይሄን ራን ብናደርግ the value of the line is 7 ኦኬ። የኛውን ላይን ያልኩት the value the letter is ማለት እንችላለን። the letter is m ይሆናል። አያችሁ፣ ቀድመን ሪፈር ከማድረጋችን በፊት ዲክሌር ማድረግ አለብን። እዚህ ዲክሌር ሳናደርግ ላይ መጥራት አንችልም፣ ወይንም ኮል ማድረግ አንችልም። ይሄ ኮሊንግ ይባላል። ይሄንን ታች ዲክሌር አድርገን እዛ ኮዱ ላይ ደግሞ ላይ ሲአውት ማለት አንችልም። ስለዚህ ቢፎር ሪፈረንስ ነው መጻፍ ያለበት፣ ዲክሌርድ መሆን ያለበት። የትም ዲክሌር ማድረግ እንችላለን ቫሪያብልን በC++። C++ allows initialization of a variable at runtime and this is called dynamic initialization. በራንታይምም ኢኒሻላይዝ እንድናደርግ ያስችለናል ነው። ለምሳሌ somewhere in your program የሆነ ቦታ ላይ ለምሳሌ ፍሎት አቨሬጅ ብለን መጀመሪያ ዲክሌር ካደረግን በኋላ ለዛ ለአቨሬጅ የሆነ ቦታ ላይ ቫልዩ እንሰጣለን። ይሄ ዳይናሚክ ኢኒሻላይዜሽን ይባላል። አሁን ሰም ኦቨር ካውንት ወይንም ፍሎት አቨሬጅ ሰም ኦቨር ካውንት ምንድነው? አቨሬጅ ምን ቫልዩ ይሰድ? ሰም ኦቨር ካውንት። ሰሙ ስንት ነው? ገና የሚመጣ ነው። ካውንትም ገና የሚመጣ ነው። ስለዚህ ይቀያየራል ነው። እዚህ ጋር ያደረግነው ምንድነው? ለዊድዝ 7 ስጥ ነው ያልነው። 7ን ነው ሁሉ ጊዜ የሚያወጣው። ነገር ግን ከተጠቃሚው የተቀበለ የሚያወጣልን ከሆነ ይለዋወጣል። ወይንም የሆነ ቫልዩዎችን አድ አድርጎ የተቀበለውን ቫልዩ አድርጎ ዲስፕሌይ እንዲያደርግ ከፈለግን እዚህ ጋር
ኢንት ዊድስ 7 ብለን ነው አይደል የሰጠነው። ሳንሰት ኢንት ዊድስ ብቻ ብለን ከዛ እንዲቀበል ከተጠቃሚው እንዲቀበል ሲኢን መጀመሪያ ሲአውት ለተጠቃሚው እንዲያሳይ ማለት ነው። ሲአውት ኢንተር ዘ ቫሊዩ ወይንም ኢንተር ዘ ዊድስ ኦፍ ዘ ላይን ብለን እንጠይቀዋለን። ከዛ እናደርገዋለን ኢንድ ላይን እናደርጋለን እንደዚህ ኤን ከዛ ሰሚኮሎን ከዛ ይቀበል ሲኢን ምን ይቀበላል ከዩዘሩ ግሬተር ዛን ነው። ምን ይቀበል ዊድስን ይቀበል ዊድስ የሚለው ከዛስ እዚህ ጋር የሚያወጣው የተቀበለውን ነው ማለት ነው። ዘ ቫልዩ ኦፍ ዘ ላይን ኢዝ ብሎ ያወጣልናል። እና ይሄንን ራን እናርገው። ኢንተር ዘ ዊድስ ኦፍ ዘ ላይን የላይኑ ዊድስ 23 ከሆነ ኢንተር ስናደርግ ዘ ቫልዩ ኦፍ ዘ ላይን ኢዝ 23 አያችሁ። ደጋሚ ፕሬስ ኤኒ ኪ ኦኬ ደጋሚ ራን እናርገው። ኢንተር ዘ ቫልዩ ኦፍ 11 ዘ ቫልዩ ኦፍ ዘ ላይን ኢዝ 11 አያችሁ። አሁን ወጥ የሆነ ዊድስ የሚባል ቁጥር የለም። የተቀበለውን ነው ዲስፕሌይ የሚያደርገው። ተለዋዋጭ ነው የሚባለው ለዛ ነው። እዚህ ጋር ዳይናሚክ ኢኒሻላይዜሽን ይባላል። ይሄ የቀደሙ ተመሳሳይ ነገር ነው። ዊድስ 7 ነው ካልን ሁሌ ሲአውት ስናደርግ 7ን ነው የሚያወጣልን። እዚህ ጋር ግን ዳይናሚክ ኢኒሻላይዜሽን ስለሆነ እንደዚህ ለዋውጦ እንዲያወጣ በምንፈልግበት ጊዜ ነው። ሌላው ስኮፕ ኦፍ ቫሪያብልስ አለ። ኦል ዘ ቫሪያብልስ ዛት ዊ አር ጎይንግ ቱ ዩዝ መስት ሃቭ ቢን ፕሪቪየስሊ ዲክሌርድ። ሁሉም ቫሪያብሎች የምንጠቀማቸው መጀመሪያ ዲክሌርድ የሆኑ መሆን አለባቸው። ያ ማለት እዚህ ጋር ዊድስን ዲክሌር አድርገናል እና ዊድስን ዲክሌር ሳላረግ ሲአውት ሌንግዝ ብል ይሰራል። ሌንግዝ የሚባል ዲክሌር አልተደረገም። ስለዚህ ምን ይለናል? ሌንግዝ ዋዝ ኖት ዲክሌርድ ኢን ዲስ ስኮፕ ይለናል። ራሱ ይነግረናል ኮዱ ኮምፓይለሩ። ቫሪያብልስ ካን ቢ ግሎባል ቫሪያብልስ ኦር ሎካል ቫሪያብልስ ይባላሉ። በሁለት ይከፈላሉ። ግሎባል ቫሪያብልስ ካን ቢ ሪፈርድ ቱ ኤኒዌር ኢን ዘ ኮድ ዊዝኢን ኤኒ ፋንክሽን ዌንኤቨር ኢት ኢዝ አፍተር ኢትስ ዲክላሬሽን። ዲክሌር ካደረግን በኋላ በኮዱ ውስጥ የትም ቦታ መጠቀም የምንችለው አይነት ቫሪያብል ነው። የትም ቦታ አዲስ አይሆንበትም፣ ያውቀዋል ኦልሬዲ ዲክሌር ከሆነ በኋላ። ሎካል ቫሪያብል የሚባለው ደግሞ ሊሚትድ ቱ ዘ ኮድ ሌቨል ኢን ዊች ዜ አር ዲክሌርድ የሆኑበት ኮድ ውስጥ ብቻ ነው የሚኖሩት። እነዚህ ፋንክሽን የተለያየ ፋንክሽን ላይም ሊኖሩ ይችላሉ። ይሄን ግሎባል ሎካል ፋንክሽን ላይ ነው በደንብ የምናየው። ኢን ሲ ፕላስ ፕላስ ዘ ስኮፕ ኦፍ ሎካል ቫሪያብል ኢዝ ጊቨን ባይ ዘ ብሎክ ኢን ዊች ኢት ኢዝ ዲክሌርድ። ይሄ ሎካል ቫሪያብል ሲሆን እዛ ዲክሌርድ በሆነበት ብሎክ ውስጥ ብቻ ነው። ሶ የብሎክ ኢዝ የግሩፕ ኦፍ ኢንስትራክሽን ግሩፕ ቱጌዘር ዊዝኢን ከርሊ ብራኬትስ። እንደዚህ አይነት ሳይን ከርሊ ሳይን ውስጥ ያሉ ግሩፕ የሆኑ ኢንስትራክሽኖች ውስጥ ብቻ ነው ያንን ሎካል ቫሪያብል መጠቀም የሚቻለው። ኢፍ ኢት ኢዝ ዲክሌርድ ዊዝኢን ኤ ፋንክሽን ኢት ዊል ቢ ኤ ቫሪያብል ዊዝ ፋንክሽን ስኮፕ። ፋንክሽን ውስጥ ዲክሌር የተደረገ ከሆነ እዛ ፋንክሽን ውስጥ ብቻ ነው መጠቀም የምችለው። ከዛ ፋንክሽን ውጪ ባሉ ፋንክሽኖች መጠቀም አይቻልም። ኢፍ ኢት ኢዝ ዲክሌርድ ኢን ኤ ሉፕ ኢትስ ስኮፕ ዊል ቢ ኦንሊ ዘ ሉፕ። በሉፕ ውስጥ ኢፍ ስቴትመንት ተጠቅመን ዲክሌር ካደረገን እዛ ሉፕ ውስጥ ብቻ ነው። ይህንንም ስንደርስ በደንብ ስለምናየው ነው። ለምሳሌ እዚህ ጋር አይንግልድ ዩዚንግ ኔም ስፔስስ ቲዲ ካለ በኋላ ምን ያደርጋል? እዚህ ጋር ዲክሌር እያደረጋቸው ነው ውጪ ላይ ማለት ነው። ሶ ውጪ ላይ ዲክሌር ሲሆን የትም ቦታ መጠቀም ይቻላል። ለምሳሌ እዚህ ጋር ኢንት ሜን ፋንክሽን ውስጥ ሳይገባ ኢንት ብሎ ሌንግዝ ኢኳል ቱ 10 ካለ ውስጥ ላይም ያንን መጠቀም ይችላል። ውስጥ ላይ ደግሞ ኢንት ዊድስ ኢኳል ቱ 8 ካለ ግሎባል ቫሪያብል እና ሎካል ቫሪያብል አለ ነው። ሶ ይህንን ራን ስናደርገው
ያው 10ንም 8ንም ያወጣል፣ ሌንግዝም ዊድዝም ያወጣል። ግን ልዩነታቸው ይሄ ጀነራል ቫሪያብል ሲሆን እዚህ ጋር ደግሞ ሎካል ጀነራል ስኮፕ ያለው ነው፣ ሎካል ስኮፕ ያለው ነው። ሎካል ስኮፕ ማለት እዚህ ሜይን ፋንክሽን ውስጥ ብቻ መጠቀም የምንችለው ነው። ይሄ ጀነራል ነው ማለት ከዚህ ውጪ ሌላ ፋንክሽን ብንሰራም እሱ ውስጥም መጠቀም የምንችለው ነው። ይሄ ስለ ፋንክሽን ስንማር ነው ብዙ የሚገባን ግሎባል ቫሪያብል ሎካል ቫሪያብል የሚለው።